ማን ነው የመጣ ሰው አየህ እንዴ ሶናት አናግሪ ባልና ሚስት ስለማይስማሙ ያው ጸብ መሆናቸውን እናቃለንኛ መጨረሻ ላይ ግን እህቷ ከመቅስፈት ተነስታ ባለ ሆቴል ምናምን የተለያዩ ድርጅቶች ከፈተች እህትህን ቃልህን መጀመሪያ የነበሩ ፍቅርህን ማጣት ራሱ ሌላ ስትረስ ውስጥ ከቶ ያሳብዳል በጣም ያበሳጫታል እና ሰላም አይደለም በትዳር የሚል አንዳንድ ፍንጭ እሱን ደግሞ ውጪ ሲጠጣ ከሌላ ሴት ጋር የሚያዩት ሰዎች መወራት ጀመረ በሰፈር ላይ ማለት ነው ድሮ አብረው ይታዩ የነበሩት ምን ይሉት የነበሩ ባልና ሚስት በድንገት ማለት ይቻላል በቃ ተቆራረጡ እሷም ለብቻዋ ትሄዳለች እሱም ለብቻው ይሄዳል ማለት ነው በሚፋቱበት ጊዜ እሷም ምንም ንብረት የላትም እሱም የለኝም ማለት እኛ ሀብታም መሆናቸውን ነው የምናውቀው እንግዲህ ከዛ መጨረሻ ላይ እንዴት ይሆናል እህቴ ናት ብላ ከገጠር የሆነች ሴት አመጣች ያው በሰላም እየኖርን ነበር ሁላችንም በቃ ደስ ብሎን ሁሉም እየኖረ ነበር ከዛ የሆነ ሳለ በቃ ተገለበጠ እሷም ከባለቤቷ ጋር መሰረትም ከባለቤቷ ጋር ተፋታች እና እንዲ በቃ ብዙ ሀብት የነበራቸው ሰዎች ነበር ሆቴል ምናምን ይወልያኛው ፎቅ አየው እሷን የነሱ ሆቴል ነው የነበረ ውስጧ የነበረ ቂም ካልሆነ በስተቀር ሴትየዋ ከመጣች አስተማረቻት አሰለጠነቻት ብዙ ነገር አድርጋታለች አንተ ምን ቂም ይኖራታል ብለህ ነው እኮ የሆነ ምንም ታዳ የሁሉ ነገር ከሌላት የሁሉ ነገር ስትበደል የሆኑ ነገር የገዛቱ ላይ እስኪ እንደው አሁን አንተ ስታስበው ማለት ነው እንዴት አይነት ቂም ይኖራታል ለዚህ አድርሳት ከምንም ማውጣታ በጣም ይሆናል አይደለም የክፍለ ሀገር ሰው አለ አዛኝ ታዛዥ ሩሩ አይነት ናት ስትመጣም ማለት ነው በባህሪዋ እና ይሄንን አረገች ብላ እንኳን ስትነግራት ለማዘር አታረግም እንደዚህ አታረግም ወይ ልታስቀምጥልሽ ወይ እንድትረጋጊ ነው ብላ ነው እሷም የመለሰችላት እንጂ እሱም በጎን ሌላ ሚስት ነበረው ለካስ ሌላ ሚስት አግብቶ ሀብቱን በሚስቱ ኦኬ ያሸሸ ነበር ያሸሸ ነበር ነው በቃ ያሸሸ ነበር ሀብት የነበራት እሷ ናት እና እህትሽ አታሳዝንሽም ስላት ምንም አታሳዝነኝም እኔ ሰርቼ ነው ያገኘሁት እሷም ሰርታ ማግኘት ትችላለች አለች እና በጣም በሚያሳዝን ሁኔታ ካደቻት በቃ ዘተነሳ ከሌላ ሴት ጋር ወጣት ሴቶች ጋር ማሆን ጀመረና እኔንም እንደውም ጠርጥራኝ እስቲ ሰውዬ ምናምን ብላ ለካኝ ታቃለች ሆነ በጥርጣሬ መንፈስ ግን እውነታው ሲጣራ ሰውየው የሚሄድ ሰው ነው ከሌላ ሰው ጋር ራሷንም ልታጠፋት ነበር በሰውየው ባህሪ ሴትየዋ እዚህ ጋር መኖሯም ጠቅሟታል በጣሪ የመጨረሻውን አላማረም እንጂ በጣም ጠቅሟታለች በጣም ጥሩ ሴት ናት እኛ እንደዚህ ያህል ተቀየራለች የሚል ግምት በፍጹም ማንንም ሰው የሰፈርሰው ማንንም ሰው በጠይቀው ለምን መሰለ እንደዚህ ናት ብሎ የሚያስባለች በጣም አይናፋር ናት ተመርመሩ መኝታሽንም ለይ ይሄ ሰውዬ በቁምሽ እንዳይገልሽ ገንዘቡን ታዩ ገንዘብም እኮ እንደድሮ አይደለም በቃ እሱ ተዳክሟል እኮ እሱ በመጨረሻ ግን ያንን ነገር መጀመሪያ ከመሆኑ በፊት እሷ እኮ መጨረሻ ላይ ነው እንደዚህ ታየው መጀመሪያ ግን በድብቅ ተወጣ ነበር ቆይ አንድ አናግሪ ችግር የለውም ሰላም ውዴ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን ይያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ እንደሚታወቀው ላለፉት ቀናት እጅግ ውስብስብ የሆኑ ፕሮግራሞችን ወደናንተ ስናስተላልፍ ነበር የቤተሰብ ጉዳይ እንግዲህ እንደሚታወቀው ያቶ መስፍንን ጉዳይ ይዘን ለረጅም ጊዜ ከመቆየታችን የተነሳ ብዙ የቤተሰብ ጉዳዮች ውስጥ ገብተን ስንሰራ አልነበረም እንግዲህ አሁን ደግሞ የቤተሰብ ጉዳዮችን እየሰራን እንገኛለን ሁላችሁም እንደምታስታውሱት
እንግዲህ የሆስተሷን ታሪክ የሆነ ጥግ ድረስ ገፍተን ሄደንበታል። እንዲሁም ደግሞ እንግዲህ በባሏ የሀዘን ቀን ወይንም ደግሞ የቀብር ቀን ቀለበት አደረገች የተባለችውንም ልጅ ጉዳይ ይዘን እንግዲህ በጣም እየለፋን እንገኛለን። አሁንም ቢሆን ነገሮቹ የሆነ ጥግ ድረስ ሄደውልናል። እንግዲህ ከዛ በኋላ ያለው ነገር የቤተሰቡ ጉዳይ ነው። አንዳንድ ነገሮች ሚዲያ ላይ መጥተው ማለቅ የለባቸውም ብለን እናስባለን። የሆነ ቤተሰብ ውስጥ ገብተን እስከሆነ ጥግ ድረስ ከደገፍናቸውና ካገዝናቸው ሌላውን ራሳቸው መሄድ ይገባቸዋል። ይህንን የምናደርግበት ምክንያት ደግሞ እንግዲህ እኛ ስቱዲዮ ድረስ የሚመጡ ባለ ጉዳዮች ከዕለት ወደ ዕለት እየጨመሩ ነው የሚመጡት። ብዙ የቤተሰብ ጉዳይ፣ ብዙ አንገብጋቢ ጉዳዮች ወረፋ ይዘው ይገኛሉ። ከዚህ የተነሳ እንግዲህ አንዳንድ ጉዳዮችን ራሳቸው ቤተሰቦቹ እንዲጨርሱ ሰላማዊ በሆነ መንገድ እንዲሄዱበት፣ አንዳንዴ ደግሞ ሕግ እንዲሄድበት አድርገን ጉዳዮቹን እስከምንችለው ጥግ ድረስ ሄደን ወደ ሌላ ጉዳይ የምንሄድበት ሁኔታ ነው ያለው። ምክንያቱም በየቀኑ ቢሮአችንን የሚያንኳኩ ባለ ታሪኮች ብዛት ከምትገምቱት በላይ ስለሆነ ለእነሱም እድል መስጠት አለብን ብለን ስለምናምን ነው። የዛሬው ታሪክ ደግሞ እጅግ በጣም አስገራሚ ነው። በገዛ እህቷ የተበደለች ሴት አለች፣ ጎዳና የወጣች የወደቀች፣ እንዲሁም ደግሞ እኔ ቃሉን ማለት ባልፈልግም ያበደች ብለው ነው እዚህ ስቱዲዮ ድረስ የመጡት። የዚህች ሴት ጉዳይ ምንድነው? ከጀርባዋ ያለው ታሪክስ ምን ይመስላል? ዛሬ የምንሄድበት ጉዳይ ነው የሚሆነው። እኔ ታሪኩን ስሰማ ሁል ጊዜ እንደምለው ኢትዮጵያ ውስጥ ያልሰማነው ያላየነው እንጂ ያልተደረገ ምንም ነገር የለም የሚያስብል ነው። ታሪኩ እጅግ በጣም የሚያሳዝን ነው። ሰው በዚህ ልክ የገዛ ስጋው ላይ የሚከፋበት ዘመን ላይ መድረሳችን እጅግ በጣም የሚያሳዝን ሆኖ እናገኘዋለን። ለምንድን ነው ሰው ይሄን ያህል የሚጨካከነው? ገንዘብ ከሰው የበለጠው የትኛው ፖይንት ላይ ነው የሚለው እንድንጠይቅ የሚያደርግ ነው። እውነት እቺ ሀገር ወዴት እየሄደች ነው የሚሉ ሰዎች አሉ አይደል? እሱን ጥያቄ እኛም ደግመን እንድንጠይቅ የሚያደርገን ነው። ለጆሮ የሚቀፉ ታሪኮችን እንሰማለን፣ እናያለን። ስቱዲዮአችን ድረስ ይመጣሉ። ነገሮችን አጣርተን የሚሆን ብለን ለማህበረሰቡ ያስተምራል፣ ይጠቅማል፣ ይህንን ፕሮግራም ብናስተላልፍ የሆነ መልእክት እናስተላልፍበታለን ብለን የምናስበው መርጠን ለእናንተ እናደርሳለን። ነገር ግን ስቱዲዮ ውስጥ ብቻ ቢሮ ውስጥ ብቻ የሚፈቱ ጉዳዮች እጅግ በጣም ብዙ ናቸው። አንዳንዶቹ ለሚዲያም ይበቃሉ ብለን ስለማናስብ ለጆሮ የሚቀፉ ለመስማት የሚደብሩ ነገሮች በየቀኑ ያጋጥሙናል። እንግዲህ ከዚህ ውስጥ የዛሬውን እንግዲህ መርጠን ለእናንተ ይመጥናል ያልነውን ይዘንላችሁ መተናል። ባለ ታሪካችን ማናት? ምንድናት? እንዴት እዚህ ደረጃ ድረስ እስክትደርስ ድረስ የገዛ እህቷ ከፋችባት የሚለውን እንግዲህ ባለን ጊዜ አጣርተን የምንደርስበት ነው የሚሆነው። እንግዲህ ዛሬ እናትና ልጅ እኛ ስቱዲዮ ድረስ መጥተዋል። እቺን ባለ ታሪካችንን አግዟት፣ ደግፏት ይሉናል። እንግዲህ እሷን ማገዝና መደገፍ ደግሞ የኛ ስራ ነው። ዛሬ እስቲ ታሪኳን ከነሱ አንደበት የምንሰማ ይሆናል። እንግዲህ ሁላችሁም ይሄንን ፕሮግራም ሼር በማድረግ ጀምሩት ማለት እፈልጋለሁ። ላይክ፣ ኮሜንት እና ሰብስክራይብ ደግሞ እንዳይረሳ። አዳዲስ ቤተሰቦች እንፈልጋለን። ወደ 300 ሺህ እየተጠጋን ነው። ገፋ ገፋ አድርጉትና 300 ሺህ እንግባ ለማለት ነው። ዘላለም ዘገየ ነኝ። አብራችሁኝ ነው። እሺ እንግዲህ ተመልካቾቻችን በመግቢያው ላይ ልነግራችሁ ላስረዳችሁ እንደሞከርኩት ዛሬ ስቱዲዮአችን ድረስ የመጡት እንግዶች እንግዲህ ስለዚህ ጉዳይ ሊነግሩን ሊያስረዱን ነው። እጅግ በጣም አዝነው ልባቸው ተሰብሮ ነው የመጡት። ሀዘናቸው እኔ ላይ ራሱ ተጋብቶብኛል። ታሪኩ እጅግ በጣም አሳዛኝ ነው። እንዴት ሰው በዚህ ደረጃ የሚለውን ጥያቄ እንድናነሳ ያደርጋል። እስቲ እንግዲህ ከተመልካች ጋር ደግሞ አንዳንድ ጥያቄዎችን እየጠየቅናችሁ ከዛ በኋላ እስቲ ታሪኩን ከእናንተም አንደበት እንስማው። ከማን ልጀምር? ራሳችሁን አስተዋውቃችሁኝ ጀምሩ እስቲ። ማለት እኔ ወይዘሮ አስቴር እባላለሁኝ። ያው እቺ ያበደችው ልጅ ጎረቤት ነኝ። እኔም ቢኒያም ባለው እናቴ ናት። የተበዳይ ጎረቤት ነኝ። ጎረቤት። እሺ እንግዲህ ታሪኩን ከመጀመሪያ እስከ መጨረሻ ታውቃላችሁ ብዬ አስባለሁ። እንደው አጠር አድርጋችሁ እስቲ እኔም ጥያቄ ለመጠየቅ ነገሩንም በሰፊ ለማውራት እንዲመቸን ምንድነው የተፈጠረው ባጭሩ ንገሩኝ እስቲ። እንዴት መሰለህ መሰረት ያው እኛ እንግዲህ ብዙ አመት አብረን የቆየን ጎረቤታሞች ነን እና በጣም ጥሩ ሰው ናት።
አዛኝ ናት እና ያው እንግዲህ አብረን ብዙ አመት ኖረናል። በድሩም በሁሉም ነገር እንገናኛለን ማለት ነው። እና ያው በጣም ጥሩ ልጅ ነበረች። ለቸገረው የምታበላ የምታለብስ እና በጣም ጥሩ እና ጎበዝም ልጅ ናት። እና ምን መሰለህ ታሪኩ የተጀመረው ያው አብረን እንደነገርኩ ብዙ አመት ኖረናል። መጨረሻ ላይ ግን ያው እህቷ ነበረች ከክፍለ ሀገር ያመጣቻት ማለት ነው። አነስ ያለች ያው እንደነገረችን ገጠር አካባቢ ነው እና እህቴን ማምጣት አለብኝ ብቻዬን ከመሆን ብላ እህቷን አመጣች። እህቷን አስተማረቻት እና ብዙ አመትም ያው እህትና እህት ሆነው በጣም በፍቅር ደስ በሚል ፍቅር ነው የኖሩት። መጨረሻ ላይ ግን ምንድነው በጣም ነው እኔ ይሄን ነገር ስነግርህ በጣም ሶሪ አዝኜ ነው የምነግርህ ልጄ። በጣም የሚያሳዝን ነገር ነው ማለት ለዚህ ደረጃ መብቃቷ ማበዷ በጣም በቃ እኔ ምን ብዬ ልንገርህ እንቅልፍ ነሳኝ። አሁን አንተ ጋር የመጣንበት ምክንያት ቀንም ሌትም እንቅልፍ አጣሁ። በቃ ሁሌ ስተኛ እሷ ነች የምትታየኝ። በእጇ በልቻለሁ ጠጥቻለሁ እና ያው የእናቴ ያህልም ነበር የምትቀርበኝ ማለት ነው። አሁን እቺ እህቷ መጣች ተማረች ያው እዚህ እንተናለች። መጨረሻ ላይ ባልና ሚስት አይስማሙ። ባልና ሚስት ስለማይስማሙ ያው ጸብ መሆናቸውን እናውቃለን እኛ። መጨረሻ ላይ ግን እህቷ ከመቅስፈት ተነስታ ባለ ሆቴል ምናምን የተለያዩ ድርጅቶች ከፈተች። ምንድነው ከየት አምጥታ ነው ምናምን ስንል መጨረሻ ላይ ወደ እውነተኛው ታሪክ ገባን እንጂ መጀመሪያ እህቷ ስለሆነች ሃይላይቱን እንጂ ይሄ ዲቴል ገብተን የምናውቀው ነገር አልነበረም። ያው ከውጭ ነው ማለት ነው የምናየው የነበረው። መጨረሻ ላይ እቺ ልጅ እየታመመች ከጊዜ ወደ ጊዜ የጤንነቷ ሁኔታ ራሷን በጣም የምትጠብቅ ነበረች። አለባበሷ ያው ሀብትም አላቸው ታውቃለህ እንግዲህ ሰምተህ ከሆነ ማለት ነው። በጣም ሀብታሞች ናቸው ባሏም እሷም። ከዛ ምንድነው ምናምን ስንል ባሏ በጣም ያበሳጫታል እና ሰላም አይደለም በትዳር የሚል አንዳንድ ፍንጭ፣ እሱን ደግሞ ውጪ ሲጠጣ ከሌላ ሴት ጋር የሚያዩት ሰዎች መወራት ጀመረ በሰፈር ላይ ማለት ነው። አሁን ሰፈር ውስጥ እንደዛ መወራት ሲጀምር ምንድነው ምን ሆና ነው ለምንድነው ስንል መጨረሻ ላይ ያው ድሮ አብረው ይታዩ የነበሩት ምን ይሉት የነበሩ ባልና ሚስት በድንገት ማለት ይቻላል በቃ ተቆራረጡ። እሷም ለብቻዋ ትሄዳለች እሱም ለብቻው ይሄዳል ማለት ነው። በተለያየ መንገድ ያው እንግዲህ ድሮ እድር ሰፈር ውስጥ አብረታቸው ነበር። በተለያዩ ያው ያላቸውም ሰዎች ስለሆኑ መኪና ይዘው በመዝናኛ ይሄዱ ነበር። አሁን ግን እሷ ትቆዝማለች በጣም እንትን ትላለች። ያው እኛ እንግዲህ በጣም የምንቀርባቸው ሰዎች ከቤተሰብም ምንም ይሄድን እንሸመግል ነበር። ግን በፍጹም ሊግባቡ አልቻሉም። ወደ መግባባት ሊመጡ አልቻሉም። ተፋቱ። ያው ከሁል ጊዜ ጭቅጭቅ እንፋታሉ ተፋቱ። የሚያሳዝነው ነገር ግን ምንድን መሰለህ በሚፋቱበት ጊዜ እሷ ምንም ንብረት የላትም እሱም የለኝም አለ። እኛ ሀብታም መሆናቸውን ነው የምናውቀው። እንግዲህ ከዛ መጨረሻ ላይ እንዴት ይሆናል እነዚህ ሀብታም የነበሩ ሰዎች ለሰው ተርፎ የነበሩ ሰዎች ለመፋታት ከተፋቱ በኋላ ሀብት ክፍፍል ላይ ምንም ነገር የለም ተባለ። እንዴ ለምንድነው እንደዚህ አይነት ነገር ምክንያቱ ምንድነው ብለን ስናጣራ ያው ሽምግልናውም ላይ ስላለንበት ማለት ነው። አሁን መጨረሻ ላይ እሱም በጎን ሌላ ሚስት ነበረው ለካስ ሌላ ሚስት አግብቶ ሀብቱን በሚስቱ ኦኬ እያሸሸ ነበር። እያሸሸ ነበር ነው በቃ እያሸሸ ነበር። ከዛ ደግሞ እሷም እንደዚሁ ሁለቱም አሁን በመታየው እንትን ሁለቱም ጥፋተኞች ናቸው። እና ምንም እሷ አሁን አብዳ ብታሳዝንህም የሰራችው ነገር ግን ልክ ያልሆነ ነው በእኔ እይታ ማለት ነው። እናንተ እንዴት እንደምታዩት አላውቅም። በእኔ እይታ ግን ጥሩ ያልሆነ ነገር ነበር። ጥሩ ያልሆነው ነገር ምንድነው ብለህ ብትጠይቀኝ እህቷን ከገጠር አምጥታ አስተምራ ሀብቷን እሷም
ያን ሁሉ ለእህቷ ያደረገችውን እንዳልኩ ሆቴል፣ የተለያዩ ሱቆች፣ ሆቴል፣ የተለያዩ ሱቆች፣ ቤትም፣ መኪናም፣ ሱቆች፣ ካፌ፣ በጣም ብዙ ሀብት እሷም በእህቷ ስም ከፍታለች። በእህቷ ስም ከፍታ ነገር ግን እህቷ እንግዲህ ያው እናውቃለን ታሪኳን ምንም የላትም። አግብታ ባል ሰጣት እንዳንል አላገባችም እስካሁን ድረስ እህቷ ምንም አይነት ትዳር የላትም። ምን ሰርታ ይሄንን ነገር ስንል ይቺ በእህቷ ስም እሱ ልክ እንዳሸሸው ሁሉ እሷም በእህቷ ስም በጣም ብዙ ንብረት አሸሽታ በጣም ብዙ ሀብታም ሆነዋል። ያችም ትሰራለች የተጨመረበት እና መጨረሻ ላይ ለማበድ ያበቃት ዋናው ታሪኩ ምን መሰለህ? ያች እህት ነኝ እህቷ ለእህቴ እህት እና እንግዲህ እናት ያባት ልጆች መሆናቸውን ነው እኛ የምናውቀው። የሚያሳዝን ጊዜ ነው ጊዜው። እውነቴን ነው የምልህ እኔ በጣም ማንን ታምናለህ? የእናትህ ልጅ ካላመንክ ሌላ ማን ታማኝ ይመጣል? እንደዚህ አይነት የተካካደ ጊዜ ነው ያለንበት ማለት ነው። እና ምን አደረገች? በቃ እኔ አላውቅም። ልክ እሷን ባሏ ጋር ስትፋታ እሷ ያሰበችው ለካስ እህቷ ጋር ልትሄድ ነበር። እኔ የማውቀው ታሪክ የለም ራሴ ሰርቼ ነው በራሴ ስም ነው ራሴ ነኝ በቃ ንብረት ያፈራሁት አለች። ሽምግልና ሁሉ ገባንኛ ብዙ ሞከርን። ከየት አምጥተሽ? አንቺ እኮ እሷ ጋር እንደነበርሽ እናውቃለን። ሀብት የነበራት እሷ ናት እና እህትሽ አታሳዝንሽም ስላት ምንም አታሳዝነኝም እኔ ሰርቼ ነው ያገኘሁት እሷም ሰርታ ማግኘት ትችላለች አለች። እና በጣም በሚያሳዝን ሁኔታ ካደቻት። በቃ ንብረት አንድ ነገር አልሰጠቻትም አንድ። ከዛ ያው እሷ ምገባበት ጠባት። እዚህ ትዳሯ ፈርሷል። ትዳር መፍረስ ቀላል አይደለም። እንደገና ደግሞ የእናቴ ልጅ ብላ አምጥታ እንደዚህ ሀብቷን በሙሉ የሰጣቻት እህት ካደቻት። ስትከዳት በቃ ያው እንዳየኸው ጎዳና ላይ ገባች። በቃ በጣም ነው የሚያሳዝነው። ልብ ይነካል። በእውነት ልብ የሚነካ ታሪክ ነው። እንግዲህ ማዘርም እንዳሉኝ የሁለቱም ንብረት ባልና ሚስት ንብረት በማሸሽ ሂደት ውስጥ ነው እንደዚህ አይነት ነገር የገቡት። እስቲ ታሪኩ ምንድን ነው? አንተም የምታውቀው ነው ያለ ነገር እስቲ። እሺ ወይዘሮ መሰረት በጣም መልካምና አዛኝ ነበሩ። እኔንም እንደ ልጅ ማዘር እኔንም እንደ ልጅ እሷንም እንደ እህቷ ነበር የምታያት። በጣም ምስኪን ናት። ለሰፈር ሰውም ጥሩ ሰው ናት። ግን ቤታቸው ጥሩ መስሎ ውስጡ ችግር አለበት ነበረ። ሰው እንዳያውቅ ስለሚፈለግ ነው እንጂ ችግር ነበረው። ያው ጎረቤት የተወሰነ ሰው ሊያውቅ ይችላል እንጂ የሰፈር ሰው እንደደላቸው ደስተኛ እንደሆኑ የሚያውቅ ሰው ነው። ግን ውስጡ የተበከለና ችግር ያለበት ፋሚሊ ነው እና እኔንም በልጅነት እንደዚህ ሂድ እንደዚህ ይልኝ ብላ ትልከኛለች እና ትጠረጥረዋለች። ባልየው ቀድሞ መሄድ የጀመረው ቀድሞ ባልየው ነው። ሁሉ ነገር አለው እጁ ላይ። በቃ እድሜው ተለቅ ያለ ነው። እሳቸው ደግሞ ትልቅ ናቸው። በቃ ብሩና እድሜው አልተመጣጠንም። በዛ የተነሳ ከሌላ ሴት ጋር ወጣት ሴቶች ጋር መሆን ጀመረ እና እኔንም እንደውም ጠርጥራኝ እስቲ ሰውዬ ምናምን ብላ ልካኝ ታውቃለች በጥርጣሬ መንፈስ። ግን እውነታው ሲጣራ ሰውየው የሚሄድ ሰው ነው ከሌላ ሰው ጋር እና በቃ ቤታቸው ሰላም ማጣት ጀመረ። ጎረቤት እንዳይሰማ አፍነው ቤታቸው ዘግቶ ስለሚጨቃጨቁ ነው እንጂ ቤታቸው ችግር አለ ይታወቃል። ግቢ ውስጥ ይታወቃል። እና ቀን ለቀን እንትን ማለት ጀመረ። ቤታቸው በቃ መንሸራተት ጀመረ። ከኛ ግቢ አልፎ ወደ ጎረቤት መሄድ ጀመረ። ወደ ሰፈር ሰው መሄድ ጀመረ። ሁሉም ማውቅ ጀመረ። ጭቅጭቃቸው እየሰፋ ሄደ። እና ማዘርም 3 4 5 የሚባል ጊዜ ማስታረቅ ሰው ሰብስቦ ብዙ ነገር ለማሸማገል ሞክረው ነበር። ግን ምንም ነገር አልተሳካም። ግን አንዳንዴ ያው ሁለቱም ችግር አለባቸው። እሱ እንደዛም ቢያረግም እሷም ለካ እኛ ያወቅነው በኋላም ቢሆን ንብረት እያሸሸች ነው። ሲፋቱ ምንም ነገር የለንም ነው ያሉት። ሁሉም ሰው የሚያውቀው ሀብታም እንደሆኑ ነው ባለጸጋ እንደሆኑ ነው የሚታወቀው። ግን ሁለቱም ችግር አለባቸው። በጎረቤትና በሰፈር ብዙ ነገር ሞክረናል እና እቺ ሴትዮ ምንም ብትበድል ምንም ብታጠፋ አሁን ያለችበት ነገር ላይ በቃ ሰው ነገ ሞቶ ወይ ሞተች ብትባል ያው ዞሮ እነሱ ቤት ነው የሚቀብሯትም የሆነ ነገር የሚያደርጓት። ስለዚህ
ቀድመን የሆነ ነገር ይሄንን ነገር አለ ስንባል ወደ አንተ የመጣ ነው በጣም የምታሳዝን ሴትዮ በጣም ስለ ጥሩ ሰው ናት የሰው ሙሉ የለም አይደለ በሰዓቱ በነበረች ጊዜ በጣም በነበራት ሰዓት በጣም ጥሩ ሰው ናት አይገባትም ይሄን ያህል ሰው ጥፋተኛ ሊሆን ይችላል ሊያጠፋ ይችላል ግን እህትየው ደግሞ በጣም ሲበዛ ጨካኝ ናት ስለ የነበረ ውስጧ የነበረ ቂም ካልሆነ በስተቀር ሴትየዋ ከመጣች አስተማረቻት አሰለጠነቻት ብዙ ነገር አድርጋታለች አንተ ምን ቂም ይኖራታል ብለህ ነው እኮ የሆነ ምንም ታዲያ የሁሉ ነገር ከሌላት የሁሉ ነገር ስትበደ የሁሉ ነገር የገዛች ላይ እስኪ እንደው አሁን አንተ ስታስበው ማለት ነው እንዴት አይነት ቂም ይኖራታል ለዚህ አድርሳት ከምንም አውጥታ ልጅ የላትም እቺ ሴትዮ ልጅ ስለሌላት ልጄም እህቴም ጓደኛዬም ተሆነኛለች ነው እኔ ነግራኛለች ሁሉን ነገር ስታሳዝነ ብታያት እህቴም ናት ጓደኛዬም ናት ልጄም ናት ብላ ያው ወንድ መቼም ውጭ ወልዳል ተብሎ ይጠረጠራል አይደለም እና እንግዲህ ደግሞ ሄዳችሁ እኔ ራሱ ሄዳችሁ ተመርመሩ ገና ድሮ ምን ብያለሁ መሰለ ሄዱና ተመርመሩ ምክንያቱም ወንድም እኮ መሃን አለ ስላት እሷ ችላችላለች እሷ ደግሞ ደከም ስትል ጎስቆል ስትል እሱ ደግሞ ያው እንደው ትንሽ ልጅ ናት አሉ እንደው ያው ለሀብቱ ብላ ነው እንጂ ምን ዝስ እንደው ምን ያረግላታል እሱ አይገናኙም የሚገርም ቆንጆ ናት ልጅቷ መኪና ቁልፍ ሁሉ ገዝቶ ሰጥቷታል ያው እኛ እንግዲህ አሉ ነው የሰማነው እቺኑ ጓደኛዬ እነሷን ነው እንጂ ማቀው እቺኛዋን ግን አላቅም የሱን ግን በጣም ያዩት ሰዎች ልጅ ናት አሉ መኪናዋን ይዛ እሱ ከጎን ሆኖ እሷ እየነዳች ነው አሉ እንደ ልቡ የምትለው እና ያው ተወልድልኛለችም ብሎ አስቦ ሊሆን ይችላል ገብቷል ግን ምንድነው ወልዶ ወደ ቤት ማምጣት እኮ ይቻላል አሁን ምንድነው የሚደረገው ሰው መሃን ብትሆንበት ያው ድሮ ይደረጋል ነበር ወልዶ ወደ ቤት አምጥቶ እዛ ማሳደግ ልጄ ብላ ማሳደግ ይቻል ነበር እሱ ግን እንደው ምን እንደነካው አይታወቅም ያው እሷም ለነገሩ ተነቃቅተዋል ሁለቱም በጎን እሷም እንደዛ ስታደርግ ለሁለቱም ጥሩ አልሆነ ግን እኔ በጣም ነው ማዝነው እህቷ ግን አረመኔ ናት እሱ መቼም ወንድ ነው ገብቷ ወንድ ነው ስልህ ያርግ ጥሩ ነው ተዳራቸው መፍረሱ እያልኩ አይደለም ሁሉ ጊዜ ጭቅጭቅ ከሆነ እሱ ውጭ ካየ አንዴ ሰው ውጭ ካየ ሌላ ልጅ ናት ብያለሁ ልጅ ናት ያፈቀራት መቼም ወንዶች መቼም አንተ ወንድ ነህ ይቅርታ አርግልኝና ወንድ ብትሆንም እንዳይከፋ ይሄንን ስናገር ወንዶች አብረው ለፍተው ሴቶች ምን ብለው ጉልበታቸው ሲደክም እነሱ ትልቅ እየሆኑ ሲሄዱ ልጅ መፈለግ መቼም ድሮ ምናውቃለን እና ይሄ ነገር መቼም ጥሩ አይደለም እሱ ነው መጀመሪያ ነገሩን ያጠፋው ግን እንግዲህ ሰምታም ሊሆን ይችላል ይሄን ነገር ያወጣ ሲል በጎን ያሾለከችው እሷም ምክንያቱም ማንንም ሳይቀድመኝ ልቅደም ነው የሚባለው በጣም ነው የምታሳዝነኝ ምን አረጋታለሁ ብለን እስቲ እንደው ስለቷ ነገሩኝ እስቲ እህቷን ስትመጣ ጀምሮ ታቋታላችሁ ምን አይነት ሰው ነበረች ከልጅነቷ ጀምሮም አሳድጋታለች እንደ ልጅ እንደ እህት እንደ ጓደኛ ነው ያሳደገቻት ብላችሁኛልና እንደው ምን አይነት ልጅ ነበረች አው ስትመጣ ምንም የምታቅሰው አልነበረችም በቃ ምስኪን ናት ታዛዥ ናት እንደፈለገች ከሷ ጋር ከማዘርም ጋር እንደ ልጅ ሆና ሮጣ የበቃ ያደገችው ከኔ ጋር ነው በቃ ከኔ ጋር ማለት ትችላል ለኩዬ ናት ብዙ የምትበልጠኝ አይደለችምና እንደዚህ አይነት ባህሪ ያላት ብለ የምትገምታት ሴት አይደለችም በጣም ምስኪን ናት በጣም ይሆናል አይደለም የክፍለ ሀገር ሰው አለ አይደል አዛኝ ታዛዥ ሩሩ አይነት ናት ስትመጣም ማለት ነው በባህሪዋ እና ይሄንን አረገች ብላ እንኳን ስትነግራት ለማዘር አታረግም እንደዚህ አታረግም ወይ ልታስቀምጥልሽ ወይ እንድትረጋጊ ነው ብላ ነው እሷም የመለሰችላት እንጂ እንደዚህ አታረግብሻለች ብላ አታስብም ማዘርም እኔም ለምን አብረን እኔ አሁን እናቴ ላይ እንዳረኩ ነው የሚቆጠረው ከሷ ጋር ያላት ቅርበት እናትና ልጅም አይነት ነው ጓደኛዋም ናት እህቷም ናት በቃ አለ እኔ አሁን እሷ አለው የምትለኝ እኔ ነኝ እሷ ደግሞ ለሷ እሷ ናት ከባሏ እሷን አምና ነው ገባ አይደለ እና ይሄንን ነገር ነው በቃ ስለዚህ ታረጋለች የሚል ግምትም የላትም በጣም ስነ ስርዓት የነበራት ከሰው ጋር ተግባቢ እሺ የምትል
የሆነ ነገር እንኳን ለሷ ራሱ ቤት ውስጥ አግዛላት የሆነ ነገር አርገ የሴት ባህሪዋን ሰርታ ምናም ብዙ ነገር የምታግዛት ነበረች እንደዚህ አይነት ነገር ወይም ደግሞ ሰው አሳስቷት ሰው ይሆናል አይደል አንዳንዴ ስትገጥም ወይ ወንድ ገጥማ የሆነ ነገር አሳውቋት ምናምን ካልሆነ በስተቀር በመጀመሪያ ባህሪዋ እንደዚህ ነው ብላ አንተ ምንም ቦን አትገምት በጣም ጥሩ ሴት ሰይጣን አሳስቷት በቃ በሰይጣን በቃ ይሄ ነው ባህል ከትክ ስንት አመት ልትኖር ነው አሁን ይሄንን ነገር አሁን እዛ ጋር ምን አይነት ረፍት ቢኖርና አንተ ትልቅ መኪና እየነዳ ተካብዳ ብታያት ስንት አመት ልትኖር ነው ያ መኪና ነርተክም ይሁን ፎቁም ይሁን ምንም ይሁን ረፍቱ የሊና ረፍት ራሱ ታታለ የሆነ ገባ እንደዚህ አይነት ጭካኔ በሰው ወይም ደግሞ ያልተገለጠን ካጠገበ ወንድ ይኖራል ወይም ደግሞ እኔ በቃ አንድ ወጣት ሰነገረ ማለት ነው የሆነ ወንድ ይኖራል የሚያሳስታ የነበራቸው መግባባት ምን ያህል ነው እንደትና እንደወንድ እንደተማማቾች ተቀባብለው ነበር ሲኖሩ ይላል በጣም እህቷም ናት ባሏ እንኳን አይዞሽማ እኔ ይስተካከራል ሰይጣን ገብቶ ነው ብላ ነው የምትመክራት እንደዚህ አታባብሱ ከሱ ጋር ሲጣሉ ቀሳር ጋር ነው የምትመክራት ይሆናል እንደ እህትም ናት እንደ እናትም ናት በቃ ብዙ ነገር ሆናት ይሆናል ካጠገቧ እንደውም እሷ መኖሩ በጣም ጠቅሟት ነበር ራሷንም ልታጠፋት ሲል ነበር በሰውየው ባህሪ ሴትየዋ እዚህ ጋር መኖሯም ጠቅሟታል በጣሪ የመጨረሻውን አላማረም እንጂ በጣም ጠቅሟታለች በጣም ጥሩ ሴት ናት እኛ እንደዚህ ያህል ተቀየራለች የሚል ግምት በፍጹም ማንንም ሰው የሰፈር ሰው ማንንም ሰው ብትጠይቀው ለምን መሰለ እንደዚህ ናት ብሎ የሚያስባለች በጣም አይናፋር ናት በሰዓቱ በቃ እንደ በቃ ተወዳጅ የምትላት ሴት ናት የሆነ የክፍለ ሀገር ለዛ ያላት ስርዓቷ ቤተክርስቲያን ማካሄዷ ብዙ ነገሯ በቃ ካጠገቧ ማትለይ አይዞሽ እንዴ ጸጉሯን ከሰራች በኋላ እዚህ ጋር ተቀምጣ ምናምን በቃ እንደ ልጅ ምናምን በቃ ፍቅራቸው ራሱ ደስ ሲል ይሆናል አይደል ያን ራሱ ያሳብዳታል ሴትየው አንደኛ ምክንያቱ ብሩ ብቻ አይደለም እህትህን ቃልህን መጀመሪያ የነበሩ ፍቅርህን ማጣት ራሱ ሌላ ስትረስ ውስጥ ከቶታ ያሳብዳል የገንዘብ ማጣቱ ብቻ አይደለም እሷን ይቆጣት አሁን እሷ ገንዘቧን ብትሰጣት የምትመለሰው አይደለችም ለምን ከብሩ እሷን ነው የምትፈልገው አሁን ያጣችው ብዙ ነገር ነው ገንዘብ ብቻ አይደለም ሰው ባላጣች ቤተሰቧ ተበተነ እሷን አጣች ብሩን አጣች ብዙ ነገር ነው ያጣችው እቺ ሴት እና ይሄንን ነገር እንድታግዙ ይሄን ነገር ብትጠይቁልን ብትደግፉን ለምን እስከሞተች በኋላ ከማልቀስ መጀመሪያ እዚህ ጋር ያለውን ነገር በቁሙ የሆነ ነገር ብንፈጥር አብረን ተባብረን ደስ ይለናል እሺ እስቲ እንደው ማሚም እንደው ከልጅነቷ ጀምሮ እናቃታለን ሰፈር ውስጥ ነው ያደገችው እንደ ልጅ ነው ያደገችው ብለውኛልና እንደው ትላንት ላይ ልጅነቷ ላይ ወይንም አብረው አስተዳደጓን አይተው እንደዚህ የምታደርግ ሰው ነበርች ወይ አስተዳደጓስ ምን ይመስል ነበር ባህሪዋ ሰው ለገንዘብ ብዙ ሰው ሲቀየር አይቻቃለው በገንዘብና የሆነ ግን አንዳንድ ጊዜ ከሰዎች ጋር ያለን ግንኙነት ገንዘቡን እንዳናስበው ለገንዘብ የሆነ ነገር እንዳናደርግ ያደርጋልና እንደው ምን ይመስል ነበር የሚለው ንገሩን እስቲ እንደው የሚገርምህ ነገር እንደዚህ አይነት ነገር ትሰራለች ብለህ የምታስባት ልጅ አልነበረችም እና እኔ ሳስበው እንዳልኩህ እንቅልፍ ነሳኝ እንዴት አደርጋለች ምክንያቱም ትናንትና መልካም ሰው የነበረ ሰው ይታዘዝ የነበረው እህቴ አድጌ እኮ እንደዚህ በቃ አይዞሽ እኔ በቃ እሱም እንደውም ሲጣሉ ማለት ነው አይዞሽ ችግር የለውም እኔ ያለሁልሽ አይደል እንዴ ነው የምትለው ይሄን ያክል ነበር ያው አንዳንዴ መቼም ያልወለደ ሰው ባለመውለዱ ይበሳጫል አይደል ሲበሳጭ አይዞሽ ነገ እኔም እወልዳለሁ የኔ ልጆች አንቺ ልጆች ናቸው ታሳድጊያለሽ ሁሉ የምትል ነበረች ይሄን ሁሉ የምታስብናት ገና ሳታገባ እንኳን ማለት ነው ግን ምን ሰይጣን እንደገባባት እንግዲህ እግዚአብሔር ያውቅ ይሄ መቼም መልካም አይደለም ሰይጣን ሰውን ያውራል ያሳዝናል ሀብት ደግሞ ሰይጣን ነው ራሱ ገብቷል እና ሀብቱ ራሱ ሰይጣን ነው የሆነባት ለሱ እና እኔ እንትን ሁሉ ልከን ነበር ቤተሰቦቻቸው ክፍለ ሀገር ማለት ነው ያው አጣይቀን መጀመሪያ በጣም ወዳጆች ስለነበርን
ትነግረኝ ነበር አድራሻቸውን ምናምን። ስልክም አንዳንዴ እናታቸው አሉ እኮ እንትን አርጅተዋን እንጂ እናታቸው አሉ። ምንም በቃ በዛ ሁሉ ተጠይቃለች። በፍጹም ነው ያለችው። የሚገርምህ ነገር እንዴ እኔ ራሴ ሰርቼ ነው ሌላ እኮ አይደለም የምትለው። እኔ ራሴ ለፍቼ በጉልበቴ ደክሜ ያፈራሁት ሀብት ነው እንጂ እሷ አልተካፈለ። እንደውም አንዴ ምን አለች? ይሄው አልተካፈሉ፣ እሷም ባዶዋን እሱም ባዶውን ነው ሄደው ከየት አምጥታ ሰጠችን ሁሉ ብላ ካደች። የሚገርም በድብቅ ስለሰጠቻት ምስክርም ስለሌለ በቃ ሁለቱ ነው የሚያውቁት። ሁለቱ ናቸው ውስጣቸው ሶስተኛ እግዚአብሔር ነው። እዚህ ጋር የማመንና ያለማመን ጉዳይ ነው እንጂ ሌላ ሰው ምስክር የለም። ፍርድ ቤትም አሁን እኮ ፍርድ ቤትም ቢኬድ ለምን መሰለ ሁለቱ ነው ቃል የተገባባቡት። የሰጠቻትም ራሷ ናት። አንድ ሰው ምስክር የለም። እኔም አሁን ፍርድ ቤት እሷም ፍርድ ቤት ቢኬድ ምን ብለህ ነው የምትመሰክረው? ይሄ ነገር ለምን መሰለ ቃል ነው የታጠፈው። በቃል ብቻ የቀረ ነው። ወረቀት ላይ የሰፈረ ነገር የለም። የመጠራጠር ነገር የለም። በቃ እህቴ ናት ብላ ነው የሰጠቻት። እንደው ንብረቱ እናንተ ሙሉ በሙሉ አሁን ያለውን ንብረት በአጠቃላይ ልጅቱ ያፈራችው አይደለም ብላችሁ ታምኑ ያደረጋችሁ ምንድነው? አሁን የወይዘሮ መሰረት ነው ይሄ ንብረት እንድትሉ ያደረጋችሁ ነገር ነው። ልጅቱ ሰርታለች። እኔ ጋር በጣም ሚስጥረኛ ነበረች። ያው እንግዲህ ለመሰከርነት አንድ ሰው አይበቃ እና ስትሰጣት በርግጥ እንትን አላልኩም። ግን እንደውትሽ ምን እየሰራች ነው የታግንታ ነው ስላት ያው እሱም ሁኔታው አዝማሚያው ስላላማረኝ ያው እኔም እጄ ላይ የነበረውን ነገር አንዳንድ ነገር ገዛሁላ ከፈትኩላት ብላ በድፍኑ ነግራኛለች። እኔ ይሄን ስለማውቅ ውስጡን እነሱ ሳይጣሉ በፊትም በቃ ገብቷል። ሁኔታው አላማራትም መሰረት ተጠራጥራ ነበር በጣም ሰውየውን ሁኔታ። መጨረሻ ላይ እኛም ደግሞ አላስችነላለና ያው ደግሞ በሽታም አለ አይደል? እሷ እቺ ልጅቷ መሰረት ስትርናት ስብስብ ብላ ቤቷ ተቀምጣ ተዳሯን የምታከብር ናት እንደነገርኩ። አሁን ሌላ ሴት ጋር ይገኛል ምናምን ሲባል ታማ ከማያት ብዬ እኔ ስሰማ ነግሬያታለሁ። እኔ አልደብቅህም እንግዲህ መቼም አንድ ጊዜ መጥቻለሁ ልነግርህ አይደል? ምንድነው ያልኳት? ራስሽን ጠብቂ፣ ተመርመሩ፣ መኝታሽንም ለይ፣ ይሄ ሰውዬ በቁምሽ እንዳይገልሽ፣ ገንዘቡን ታዩ። ገንዘብም እኮ እንደድሮ አይደለም። በቃ እሱ ተዳክሟል፣ የለም በቃ ሀብታችን እጃችን ላይ የለም ብላ ወራችኝ። አንድ ቀን ቡና እየጠጣን በጣም ተበሳጭታ ነበር እያለቀሰች ስትነግረኝ፣ አይ እንግዳውስ ይሄንን ነገር ካመጣሽ እሱም እንደዚህ እየተባለ ይታማል፣ ጆሮ ለባለቤቱ ባዳ ነው። ስለዚህ ይሄን ነገር ራስሽን ጥንቃቄ አርጊ ምናምን ስላት፣ አንቺስ ግን ቆይ እሱ በጎን እንደዚህ የሚያሸሽ ከሆነ መጠየቅ አልቻልሽም? ምክንያቱም ስራውን በአብዛኛው ወንድ ስለሆነ ብዙ ስራ የሚሰራው እሱ ነው ማለት ነው። እና እንዴት ነው ስላት፣ አይ አስትዬ ይሄንማ እኔም ሞኛ ልምሰልሽ፣ እህቴን እኮ ያው እንደዚህ አርጌ እየሰራች ነው፣ ግን በራሷ ስም ነው አለች። እኔም እንግዲህ ትከዳታለች ብዬ አላሰብኩም። እሷም እህቴን ትከደኛለች ብላ አላሰበችም እንጂ ይችን ፍንጭ ነግራኛለች። እንደው እቺ ልጅ ሌላ አይነት ግንኙነት ወንድ መሃል ገብቶ ሊሆን ይችላል ስትሉኝ ነበርና ያያችሁት የጠረጠራችሁት ከሌላ ሰው ጋር ሆና ሌላ ግንኙነት ውስጥ ገብታ እንደዚህ አድርጋለች ብላችሁ የምታስቡት ነገር አለ? ያው ማሰብ ሳይሆን አንዳንዴ ወጣት ስትሆን ያው እያደገች ስትሄድ ዩኒቨርሲቲም ስለሄደች ያው ከምሰማውና ያው ከአላ አይደል አንዳንዴ ነገሮች ስትለምድ ከቤት ወጣ ስትል ብዙ የታሰረ ሰው እንዴት ነው የሆነ ነገር ያሳስተዋል አይደለ? በዛ ውስጥ የመጣ ነገር ሊሆን ይችላል ብዬ ነው በግምት ነው። ያው ከግምት አንፃር አለ አይደለ? ሴት ልጅ ስትፈጥን ሁኔታዋ ሲቀየር ቀስ በቀስ ነው፣ በአንዴ አልተቀየረችም። የሆነ ከማምሸት ስትጀምር የሌለባትን ባህሪ እንደዚህ ቦታ ሄዳለሁ ብላ ተቀጣጥራ ስትሄድ በቃ ከዛ ከግምት አንድ ሰው አግኝታ የሆነ ነገር ይሆናል። ለምን ምንድነው የምትለው አንተ? እየመጣ እንኳን አንድ ልጅ አንድ ሰው ይወስዳት ነበር ብላችሁ ሄልን እኮ እሱ በመጨረሻ ግን ያንን ነገር መጀመሪያ ከመሆኑ በፊት እሷ እኮ
መጨረሻ ላይ ነው እንደዚህ የታየው መጀመሪያ ግን በድብቅ ተወጣ ነበር የሆነ ተኳኩላም ልብስ ከላይ ደርባ ተወጣና ከዛ በኋላ ቀይራ ነው የምትሄደው ባህሪዋ ቀስ በቀስ የሚቀየሩ መጨረሻ ላይ ነው የታየው እንጂ መጀመሪያ እኮ እኔም አይቻታለሁ ሁለቴ ሶስቴ እኮ ተደብቃ ምናምን ስትወጣ ምናምን ይሄ እንደዚህ አይነት ሰው ለምዳ ነው የሚመስለው ምትሰራም ሴት አይደለችም መካራላት ከመገባ አጠገቧ ያለ ሰው አለ መካራላት አሁን ግን እኛ በትክክል አሁን ይሄ ሐሰት መመስከር አንችልም ምክንያቱም ክርና መርፌ ሆነው ሰው ካላየ ዝም ብሎ ጓደኛም ሊሆን ይችላል አብሮ የሚውልም ሊሆን ይችላል ግን ከድሜዋም አንፃር ስታይ ትልቅ ናት አግብታ ወልዳ እንትን ማለት ልጆቿን ትምህርት ቤት ማስገባት የምትችል ናት ስለዚህ ሰው አይኖርም ብሎ መጠርጠር አይቻልም ይኖራል በትክክል ይኖራል ግን ደግሞ አብሮ የሄደ ሁሉ ደግሞ እንደዚህ ነው ማለትም ደግሞ አይቻልም እሷ ናት የምታውቀው እንጂ ሰው አለ ይባላል እንደው ይሄንን ታሪክ ከናንተ ውጪ ለነሱ ቀርቦ የሰፈሩ ሰው ሁሉ ያውቃል ያውቃል ያደባባይ ሚስጥር አይደል እንዴ ያውኛ አላስችለን ስላለ ስለቀረብናት ነው እንጂ ወዳንተ የመጣ ነው ሁሉም ሳያውቃን ከትንሽ እስከ ትልቅ ያውቃል ብትሄድ ለመናገር ለመጠየቅ ዝግጁ ነው የሰፈሩ ሰው ለምን እቺ ሴት የሆነ መፍትሄ ውስጥ ብትገባ በሰፈሩ ወዳድናት በፍቅር ነው ሁሉም ሰው የሚወዳት ይሄ ነገር መፍትሄ ይመጣልና ልጠይቃችሁ ብትለው ሰው እንዳለ ዝግጁ ነው ለመጠየቅ ለምን ለሷ ብቻ መጥቀም ነው ይፈልገው እቺን ያህል ስለ ባላብቷ አይፈራትም ምንም አይላትም እቺ ሴትዮ የምትጠቀምበት ነገር ከመጣ ምንም ነገር ድረስ ለመሄድ ዝግጁ ነው የሰፈር ሰው ለመጠየቅ ምንም ነገር ለመደረግ ማለት ነው እና አንተ ብቻ ፍላጎት ካለክ በእኛ ኮኔክት ብዙ ሰው እናገናኛለን የመጠየቅ መፍት አለክ እዛው አካባቢው ላይ ሄደን አንዳንድ ነገሮችን ለማጣራት እንሞክራለን እናንተ ግን እዚህ ድረስ መታችሁ ታሪኩን ስለነገራችሁን ለዚች ሰው አስባችሁ ተቆርቆራችሁ ነገሩን ሁሉ ስላካፈላችሁን ከልብ እናመሰግናለን እንደናንተ አይነት ተቆርቋሪ ሰው ያብዛለን ነው ማለት እንችለው እንግዲህ እግዚአብሔር ይስጥህ ልጄ ጊዜህን መስዋዕት አድርገህ አይደለኛን ቁጭ ብለህ የሰማኸው አንተም ተባረክ እግዚአብሔር ይስጥህ ሌላ እንደዚህ አይነት ሰዎች አንድ ጊዜ በእጇ በልተናን ጠጥተናል ወዳጆቻችን አንተ ይታቃታለህ ቁጭ ብለህ ሰምተህ እንግዲህ ከታተላለሁኝ ይያልክ አይዟችሁ ባትለን እኮ በስልክ እኮ ስናናገርህ አይዟችሁ እኮ ባትለን ኖሮ አንመጣም ነበር መሄጃው ጨንቆን ቁጭ ብለን ነበር ግን አሁን ትንሽ መቼም ተፈጽመዋለህ ነገሩን ብለን ተስፋ አድርገን ደግሞ ሲወራም ደግሞ ጥሩ ነው ጎበዝ ነው እሱ ሲወራ ስለሰማን ነው በመጣ ነው ማለት ነው ዝም ብለን አይደለም የመጣ ነውና አንተም የብዙዎችን ችግር ፈተታል ተብሏል የሷንም እንደምትፈታላት ተስፋ እናደርጋለን እግዚአብሔር ይስጥህ እናመሰግናለን እንደናንተ አይነት ሰዎችን ያብዛለን ነው ማለት እንፈልገው እኛም መዋልና ማደር አንፈልግም ዛሬውኑ ወደ ሰፈር አብሬያችሁ ሄዳለሁ እዛ አካባቢ ያሉ ሰዎችንም ለማናገር እሷንም አግኝቶ ለማናገር እንሞክራለን መሄድ እስካለብን ርቀት ድረስ እንሄዳለን እንግዲህ አንዴ ጀምረናል ወደ ኋላ አንልም እዚህ ቤተሰብ ውስጥ ምን አይነት ሰይጣን ነው የገባው የሚለውን አይተን ነገሩን ፈተን ወንጀለኛም ካለ የእጁን እንዲያገኝ አድርገን ነው ምን ጨርሰው ይሄንን ጉዳይ ከልብና መሰግናለን እግዚአብሔር ይስጥልን እናመሰግናለን ልጄ ተባረክ እግዚአብሔር እሺ እንግዲህ ተመልካቾቻችን ተመልሰን ስንመጣ እንግዲህ ወይዘሮ መሰረትን ፍለጋ እዚሁ ሰፈር ውስጥ መተን ነበር እንግዲህ ሰፈር ውስጥ ስንመጣ እንደምታዩት አየሩም ዝናቡም በጣም እየዘነበ ነውና ወይዘሮ መሰረት ሌላ ጊዜ የምትቀመጥበት ቦታ ላይ እዚህ ጋር ነው የምትቀመጠው ብለው ነበር ነገር ግን ልናገኛት አልቻልንም ሰዎች ስናጠያይቅ እንግዲህ እዚህ ጋር ፍለፊቴ ላይ ያለ ግቢ ውስጥ ቁጭ ብላ እንዳለች ሰምተናል እዛ ነው እንደዚህ ዝናብ ሲሆን ምናምን እዛ ግቢ ውስጥ ታስገባታለች እዛ ምትረዳት ሴትዮ አለች ምግብ ምናምን መስጣት ናት እና እሷን ሄደ ብታናገር ታገኛታለህ አሉኝና ወደዛ ለሄድ ነው እንደምታዩት ዝናቡን በጣም ከበድ ያለ ዝናብ እየዘነበ ነው የሚገኘው ወደዛ ሄደን እንግዲህ ከዚህ ዝናብም ምናልባትም ወይዘሮ መሰረት እንደተባለው ደጅ ላይ የምትሆን ከሆነ ከዚህ ዝናብም እንድንገላግላት እንግዲህ እሷን ማግኘት አለብን አግኝተን ወደ ሌላ ቦታ ልንወስዳት ጥረት እናደርጋለን
እንደምታዩት ብርድ ነው ዝናብ ነው በዚህ ዝናብ ውስጥ ምን አይነት አኗኗር እየኖረች እንዳለ በረንዳ ላይ እንደዚህ እየዞረች ምን አይነት ኑሮ እየኖረች እንዳለ በጣም ግራ ነው የሚያጋባው ሰው ከላይ የነበረ ሰው በጣም ያሳዝናል ተፈጥፍጦ ወርታች ወርዶ ምናምን ስታዩት በጣም አሳዛኝ ነው የሚሆነውና ለዛም ነው እኛም ጊዜ መስጠት ያልፈለግነው ዝናቡም እንደዚህ እየዘነበ በዚህ ዝናብ እሷን ፍለጋ ከቦታ ቦታ እየተወጣን ያለነው በዛ የተነሳ ነው ምክንያቱም አንዳንድ ሰዎች በቃ ያሳዝኗቸዋል እንደዚሁ ሚኖሩት አኗኗር ደና ኑሮ የነበረው ሰው ከቤቱ ተፈናቅሎ ወጥቶ ከዚህ በፊትም ብዙ ታሪኮች እንደዚህ አይነት አይተናልና እንደዚህ አይነት ነገር ሲፈጠርበት ማየት የሆነ ልብ የሚሰብር ነገር አለው ዝናቡም ያስቸገረኝ ስለሆነ እስቲ ተከተሉኝና ወደ ቤት ገብተን እናገኛለን ሰላም እንዴት ነሽ እንዴት ነው ሁሉ ሰላም እንዴት ነው አለ የደወልኩት እኔ ነኝ እንዴት ነሽ ሰላም ነው አለ እንትን ፈልጌ እኮ ነው ወይዘሮ መሰረትን ለማግኘት ነው እና የመጣ ነው እስቲ የት ነው ማግኘት አሁን እዚህ በር ላይ ያገኛትም እንዴ አሁን ጊቢ ያልኳት እንቢ ብላይ ነበር ምሳሌ ሰጣት ወጥቼ ከዚህ ለችም ነጊቢ አሁንም እንደዚህ ዝናብ ነው እንደምታዩና ጊቢ ስላት እንቢ ብላኝ ነው ኦኬ ያልነበረችም ስትገቡ በር ላይ ወደታችሁ አላስተዋልኩማ እኔ አላስተዋልኩኝ ወደታችሁ ወረድ ብላ ይሆናል እሺ እስቲ ቁጭ ብለን ነው እንፈልጋታለን እሺ አንድ ሁለት ደቂቃ ላዋራሽ እስቲ ስለመሰረት እሺ እንግዲህ ስለ ወይዘሮ መሰረት ብዙ ሰማው ሰፈር መጥቼ ስጠይቅ ደግሞ የተሻለ ካንቺ ጋር ቅርርብ አላት ካንቺ እጅ ትበላለች ልብስም ምናምን ስትፈልግ ወደ አንቺ ነው የምትመጣው ምናምን የሚል ነገር ሰማውኝና እንደው የመሰረትን ታሪክ ሰው ነው እኛ ጋር መጥቶ ቀደምም በስልክ እንደነገርኩሽ ሰው ነው እኛ ጋር መጥቶ እንግዲህ እየነገረን ምንድነው የተፈጠረባት ሚሊዮን እስቲ ባጭሩ ልትነግሪኝ ትችላለሽ ያው እኔ መሰረትን ማቃት ገና ህፃን እያለው ነው ያው አላየሁም ቤቷን ስትመጣ እዚሁ ቅርብ አጠገባችን ናት ቤቷ ያለውና ከእናቴ ጋር የሚቀራረቡ ነበርና መሃል ላይ እናቴ ስታርፍ በቃ እንደ እናት ሆና ስትቆጣ ምንም እያለች ያሳደገችኝ እሷ ናት ማለት ይቻላል እና ያው ከጎረቤትም በላይ ናት ለኔ እና ያው በመሃል እህቴ ናት ብላ ከገጠር የሆነች ሴት አመጣች ያው በሰላም እየኖርን ነበር ሁላችንም በቃ ደስ ብሎን ሁሉም እየኖረ ነበር ከዛ የሆነ ሳለ በቃ ተገለበጠ እሷም ከባለቤቷ ጋር መሰረትም ከባለቤቷ ጋር ተፋታች እና እንዲ በቃ ብዙ ሀብት የነበራቸው ሰዎች ነበር ሆቴል ምናምን ይወልያኛው ፎቅ አየው እሷን የነሱ ሆቴል ነው ነበር ልበል እንጃው ምን ብቻ ቤቷም በቃ አሪፍ ቤት ላይ ምናምን አሪፍ ኑሮ ላይ ነበር ሴት ናት እና በዚህ በህትያው ምክንያት ነው እንግዲህ ሁሉም ሰው ያው የሰፈሩም ሰው እንደሚያውቀው እንደዚህ ሆነ ቀረሽ ማለት ነው አሁን ያለችበት ሁኔታ እንግዲህ በር ላይ ቀደም አኛ አላስተዋልንም እንግዲህ አንቺ ጋር ተብለን ነው የመጣነውና አሁን ያለችበት ሁኔታ ምን ይመስላል ያው በቃ አንዳንዴ ሰላም ትሆናለች ምናምን እኔ ቡና ጠጪም ብያት ቡና ጠጥተን ምናምን በሰላም ትሄዳለች የምትድርበትም ቀን አለ አንዳንዴ ደግሞ በቃ ጭራሽ አታቀኝም እንዴ አታቂኝም እንዴ ኒኮ ትርሲት ነኝ ምናምን ልላታለሁልኝ እሷ በቃ በጭራሽ ትገፋኛለች ትሳደባለች ትተፋብኛለች ምናምን እና ያው እንግዲህ ወሰድ መለስ ነው የሚያረጋት በህክምናም ጋር ለመውሰድ ሞክረን ነበር ምንም እሷ ፈቃደኛ ልትሆን አልቻለችም በቃ አለሱ ፍቃድ እኛም አንችልም ይላሉ ሆስፒታል ውስጥ አለሰውዩ ፍቃድ እና በቃ ቢያንስ ሌላ ሰፈር ሄዳ እንኳን ከመጣፋ እዚሁኛው አይናችን ውስጥ ይያለች ይሻላል ብለን ያው ምሳም ቁርስም ምናምን ብቻ የሰፈሩ ሰው ይሰጣታል ምናምን ይያለን እንግዲህ አለች እህቷስ እንዴት ነው አሁን ያለችበት ሁኔታ እንደ እህት እሷ እንደዚህ ስትሰቃይ ዞራ ማታያት ምክንያት ምንድነው አረ ዞር ብላ ማይታት አንድ ቀን ሰፈሩ እዚህ ሰፈር መታጣቀም ቤቱ አሁን ሌላ ሰው ነው የተከራየው እና ኪራይ እዛው ዛሬ ያው በባንክ ነው ሁሉም ነገር እዛው ነው የሚያስገቡላት ዞር ብላ መታም አታቅ የሆነ ጊዜ ላይ እዛው ሆቴላቸው እንዲሆናለች እኮ ቢያንስ እንኳን ትንሽዬ ቤት ተከራይተሽ ምናምን ብለን እንደ ሽማግሌ ልከን ነበር የሰፈር ሰው
ከዛ ውጡልኝ ምናምን ብላ ነው በቃ በጣም ሰድባን ምናምን አሉ ሽማግሌዎቹ የላከቻቸው። እንግዲህ እንዳልኩ እዚህ መታ ከገጠር መታ እዚህ ኖራለች ለሆኑ አመታት ኖራለች እና ያ ሁላችንም እናቃታለን እና የምታውቀው ሰው ላይ ራሱ እንደዚህ መሳደብ እንዲ ትልልቅ ሰው ማታውቀው ራሱ ሆኖ ትልቅ ሰው ሆኖ እንደዚህ እንትን አትልም ማለት ብቻ በጣም መጥፎ ሰው ናት። ሰድባ እንደላከቻቸው ምናምን ነገሩ። ያው እንዳልኩ ሌላ ሰፈር ሄዳ ከምትሞትብን ቢያንስ እዚሁ አይናችን ላይ ሆና የሚያስፈልጋትን እየሰጠናት አንዳንዴም ስታድር አንዳንዴም በረንዳ ላይ ነው የምታድረው ምናምን በረንዳ ነው የምታድረው። አሁን እሱን ነበር ልጠይቅሽ የነበረውና አየሩም እንደዚህ ዝናቡ ምናምን ሲቀየር እንዴት ነው የምትሆነው የሚለው ነው። ያው የሰው ልጅ እኮ ዋናው አይምሮ ነው አይደለ? አይምሮ ከተነካ በቃ ምን ዘነበብኝ ፀሐይ መታኝ ብለህ እኮ አታውቅም። እንዳልኩ አንዳንዴ ነው እንትን የሚላት የሚያማትና በቃ እንዲቅጥቅጥ ዝናብስብስ አርጓት እጇ እንዲነጭ ሆኖ ምናምን የምናገኛት ቀን አለ። በቃ አልቅሼ ብዬ ምናምን ነው ይዣት የምገባው። አንዳንዴም ትገፋኛለች እንዳልኩ ሻይ አፍልቼ ምናምን እዛ ያለችበት ቀድቼ ሰጥቻት ማቀበት ጊዜ አለ። ግን በቃ የሰው ልጅ እንዲህ ሲሆን አንዳንዴ በጣም ያሳዝናል። ብቻ በጣም ነው የምታሳዝነኝ። በቃ እኔ ብዙ ነገር አድርጋልኛለች። እንዳልኩ መሀል እያለን ነው እናታችን ያረፈችውና ምሳ ሁላ እስከማቋጠር ጧት ተነስታ ምሳ ቋጥራ ምናምን ምትልከን ቀኖች ነበሩ። በጣም በጣም በዚህ ልክ ደግሷል እንዴ ምናምን ብለን እስክናስብ ድረስ ነው በቃ። እና እንደምታውቁትም ልጆች ማን ነው የመጣ ሰው አየ እንዴ ሶናት እንዴት ነሽ መሰረት? ቆይላና መሰረት ሶናታ እሺ ሰላም ነው መሰረት? እንዴት ነሽ? ሰላም ነው? ሰላም ነው? እንዴት ነሽ? ደህና ነሽ? ቆይ አንዴ አናግሪኝ። ችግር የለውም ችግር የለውም። መሰረት አንዴ አናግሪኝ። አይደለም ቆይ አንዴ አናግሪኝ። ላንቺ ነው የመጣ ነው። ቆይ ላንቺ ነው የመጣ ነው። እሺ አረጋጋት። ማሲ ቆይ ስሚኝ። እሺ ትንሽ አረጋጋት። አንዴ ተረጋጊ መሰረት አንዴ አታልቅሽ። ይኸውልሽ ልንገርሽ እኔ ጓደኞች ናቸው እኮ እኔ ጠራኋቸው ይኸውልሽ እንዲረዱን ነው። ማሲ ጥርሲት ነኝ እኮ አረ ቆይ በእናትሽ አንዴ ተረጋጊና እናውራ። ነሽ ወደ ቤት እንግባ። ቆይ እሺ ቤት ግቢ። እኛ ይሁን አንተ ካሜራ